አውሊያ ነው ምን ልታደርጋቸው ነው ምን እያደረክ ለምን አወጣት አትጩ ሀገሯን በተንክ ፎቶ ጠንቋይ ቤት ይዛችሁ ሄዳችሁ አስደገማችሁ የስድስቱንም ፎቶ አትችልም ነቀላችኋት ከዛ ጠንቋይ ቤት ይዛችሁ ፎቶዎቿን የስድስቱንም ታስጮብናለች እኮ ግቢ ውስጥ ታስጮብናለች ቸርች ብላ ዛር አውሊያ የጠረፏ ንግስት ይዣታለሁ ስንት ሆናችሁን የገባችሁት ስንቶን መኪና መሸጫውን አንተን ያፈረስከው ሁሉን ነገር ህይወቷን በል ልጆቿን የልጆቿን ትዳር አዲስ በል እስቲ አዲስ ነው ስም አዲስ ነው ስም እስቲ ነገሬ በቀለ በል እስቲ የአባትም ስም በቀለ ነው በጣም በአገራችን አባባል በጣም የጠቆረ ሰው ሻንቅላ ይባላል ወይ ደግሞ ሻንቆ ይባላል ያንቺ ነው ምንላት ይስጣላክ አንቺ ሻንቅላ ላታለ ሻንቆ ያላች ይስጣላክ ባሪስ ነው የኔ ያለችው ደህና ናት እሷ እስከ እናንተ ቤት እሷ ብቻ ናት ደህና ቸርች እዛ ተክላችሁ ነበር ግቢያችሁ ውስጥ እሱ የተከለ እየተመለከበት ነው ያው ጥዬ መጣሁ ለሸጥኩት ሰብያው ገልጋይ ነው እሱ ናዝሬት ነበር የሚኖረው በቃ መጣ ብዙ ትንቢት አለው ባክሽ እንግዲህ እንትን በይልኝ አለ ትልቅ ቤት ነው ሰልሳለሁ አትክልቴ ሎሚ ብርቱካን ነበር እሺ ካንተ አይበልጥም ብዬ መንጥሮ ቸርች እዛ እናስመልክ ነበር አከራየሁት እሺ ሁለት ሶስት ጊዜ ነው በቃ የተለያየ ቸርቾች የጠበባቸው እንትን ያሉት አሁን ጳውሎስ ይባላል ልጁ በቃ ያለቀሰን የመጣሁት ቤቱን ሸጥሹ እየተመለከበት ነው እኛ መጣን ማሚ ልጸልይልሽ ከማጋ መጣሽ ኑ እስቲ ና አንተም ሌሎች ልጆችሽስ ከዚህ ሀገር ሌላ ሀገር ያለው አሉ አርሲ ውጭ ማንንም አልሄደም ይሄ በጣም አቅም አለው ግን ዲመን አስሮታል እሱና አንዲሱ ታላቅ ተሰረክ በቃ ቤተሰቡ በሙሉ ልጆቼ ትልቋ ልጄ አሁን ቻቻቴ ጅሞ ይሰዳት ቴና መዛትራው ወርቅ ይሰርች ነው አልሄድም አለችና ባሏ አምነን ጥሩ ህይወት ነበር መስኖረው አምስት መኪና ማከፋፋይ ሁሉ ነበራቸው ምንም የላቸው እና እኔ አሁን ካስክላገም የመጣሁት የኔም ራሱ በእነሱ ሳቤ እኔም ጠፋ ቤት ነበረኝ እሱ ሳተባ ነው ባለቤቴ ሞተው እና የኔም ቤት ሸጬ መጣሁ እዚህ የሆነ ቤት ቦታ ባዶ ቦታ ገዛው እዳ ነበር ለአንደኛው ልጅ እንትን ብዬ የሱታል የዛች ትልጅ አሁን ያልኩ ታናሽ የሷም ባሏ ነጋዴ ነበር ጠፋ የሷም የኔ ቤትንም ይዞ ጠፋ እነሱን ያሳደግኩት ብቻዬን ነው እና እዚህ ቤት ገዛው ባለ ቦታ ገዛው ብር የለም በምን ልሰራ ማታም እየጸለይኩ እያለቀስኩ ያደርኩ ነይ ብሎኝ ይዞኝ መጣ ባዶ ቦታ ነው በረጄ ላይ ለዳ ተከፍሏል ለሄድ ስል ግራ ታግቢና አሉኝ አንዴ ወደ ሀገሬ ልመለስላለሁ እዚህ ምንም የለ ያለው ልጆች ጋር አሁን ኔስቲ እናቴ ብሎ ነው ይዞኝ መጣ በተለይ እሱ ድግሪ ያለ ዲፕሎማ አለው ፈጫፍጣለሁ አይዞሽ ዛሬ እንጸልያለን እግዚአብሔር ነገሮችሽን ሁሉ ያስተካክላል እግዚአብሔር ነገሮችሽን ሁሉ ያስተካክላል እግዚአብሔር ነገሮቻችሁን ሁሉ ያስተካክላል እግዚአብሔር መውጣት መግባታችሁን ሁሉ በኢየሱስ ስም ያስተካክላል ማንኛውም ኪሳራ ዛሬ ይመታል አሜን ማሚዬ ልጸልይልሽ እኔ አንድ ትልቅ ጠንቋይ አያለሁ እዚህ አይደለም ማየው አገር ቤት ላይ ነው ማየው የናንተ ነገር ሁሉ እንዲፈርስ
የእናንተ ነገር ሁሉ እንዲበላሽ። ያም ደግሞ እናንተ ጎረቤት ላይ የነበረች ሴት እናንተ ፋሚሊ ጋዛ ክፍለ ሀገር የነበረች ሴት የእናንተን ሁሉ ፋይል ይዛ የስድስት ቤተሰብ ፎቶ ይዛ ጠቅላላ 6 ናችሁ። የስድስት ሰው ፎቶ ይዛ አንደኛ ነገራቸው ይበተን ሀገር ጥለው ይሄዱ ብላ የ6 ሰው ፎቶ። የሚገርመው መንፈስ ቅዱስ የጠንቋዩን ሁሉ ስም ይሰጠኛል። ጠንቋዩ መሐመድ ተብሎ የሚጠራ ጠንቋይ ነው የማየው። መሐመድ ተብሎ የሚጠራ ጠንቋይ ነው የማየው። እናንተ ነገር ላይ 6ታችሁም የ6 ሰው ፎቶ ይዞ በጥንቁልና በድግምት ሀገር ጥላት ይሄድ፣ ነገሯ ይበተን። እግዚአብሔር ምስክሬ ነው። እናንተ ባታምኑ ምን ያምኜ ጸልያለሁ። እግዚአብሔር ይሄንን መንፈስ ገለብጠዋለሁ። ማጃላ ቫራዳ ባሳ ይሄንን መንፈስ እግዚአብሔር ይገለብጠዋል። ማንኛውም የጨለማ ኃይል የተመታ ይሆናል። እጸልያለሁ ይሄ ጠንቋይ ለምልክት እንዲሆን ይሞታል። ያንቺ ልጆች በር ተከፍቶላቸው አይደለም በሐበሻ በፈረንጅ ሊለመኑ የሚችሉ ልጆች ነበሩ። በፈረንጅ ግን ሰይጣን በኢየሱስ ክርስቶስ ዛሬ መንፈስ ቅዱስ ነገራችሁን ሁሉ ይፈተዋል። ራዲ ላቫና ማሳታ ካቼ ላቮራ ራባሳ ይኸውልሽ ሰላም ወደ ቤታችሁ ከዚህ ቀን ጀምሮ ይመጣል። ማንኛውም እንደ ማርታ ብኩን ያደረጋችሁ መንፈስ እጃችሁን ዘርጉ። ልጸልይ። በኢየሱስም ጸልያለሁ። ያንከራተታቸው መንፈስ በረከታቸውን የያዘ የድግምት በኢየሱስም አንተ ክፉ የጨለማ ኃይል አውሊያ በሙሐመድ ነው የተደገመው። አንተ ክፉ ምን ልታደርጋቸው ነው? አትጩ አልፈቀድኩልም። ልትገላት ሌላስ ታንከራትታለ። ውሃ ስጡኝ። ታንከራትታታለ። ምን እያደረግ ለምን አወጣት? አትጩ። ሀገሯን በተንክ። ፎቶ ጠንቋይ ቤት ይዛችሁ ሄዳችሁ አስደገማችሁ። የስድስቱንም ፎቶ አትችልም፣ ተነቀለች። ነቀላችኋት። ከዛ ጠንቋይ ቤት ይዛችሁ ፎቶዎቿን የስድስቱንም ታስጮብናለች እኮ ግቢ ውስጥ እስላም ጠንቋይ ጋር ወስዳችሁ ግቢ ውስጥ ታስጮብናለች። ቸርች ብላ አትጮው። ማነህ አንተ? አሁን ዛር አውሊያ የጠረፏ ንግስት ስንት ሆናችሁ ነው የገባችሁት? 12። ምንድነው ዓላማችሁ? ቤታቸው ላይ ምንድነው ፕሮግራማችሁ? እሺ ልጆቿንም አንተ ነው የበተንከው? መኪና መሸጫውን አንተ ነው ያፈረስከው? ሁሉ ተዳራቸው አንተ ላይ ሆኖ ነው የሚሰራው። አለቃው አንተ ነህ። ቤቷ እንዲከስር አረግ። ንብረቷ መኪኖቹ እንዲሸጡ አደረግ። ዛሬ ትለቃታለህ? አለቃትም? ትለቃታለህ? አትለቃትም? ህይወቷን በል፣ ልጆቿን፣ የልጆቿን ትዳር በላ፣ የልጆቿን ትዳር
የልጆቿን በረከት ለቅቄ በላ ወደ ጥልቅ ድጋሚ ላልገባባት ኪዳኔን አፍርሼ በል ላልመለስ 3 ጊዜ ጮኬ እሄዳለሁ። ዳይ 3 ጊዜ ጩና ወጣ ከውስጥ አንድ ሄድ የመጨረሻ በኃይል በኢየሱስ ስም አጨብጭቡ ለጌታችን። እንዴት ነሽ? ምን እየተሰማሽ ነው? ሰላም የተሰማሽ ነው? ለቆሻል። ቸርች እዛ ተክላችሁ ነበር ግቢያችሁ ውስጥ? እየተመለከበት ነው። ያው ጥዬ መጣሁ ለሸጥኩት ሰብያው ገልጋይ ነው እሱ ናዝሬት ነበር የሚኖረው። በቃ መጣ። ብዙ ትንቢት አለው። ባክሽን ግቢውን እንትን በይልኝ አለ። ትልቅ ቤት ነው ሰርቪስ አለው። አትክልቴ፣ ሎሚ፣ ብርቱካን ነበረ። እሺ ካንተ አይበልጥም ብዬ መንጥሮ ቸርች እዛ እናስመልክ ነበር። አከራየሁት። እሺ 2-3 ጊዜ ነው በቃ የተለያየ ቸርቾች እየጠበባቸው እንትን ያሉት። አሁን ጳውሎስ ይባላል ልጁ። በቃ እያለቀሰ ነው የመጣሁት። ቤቱን ሸጥሹ? አዎ እየተመለከበት ነው። እኛ መጣን። እሱ ያሸጠሽ እኮ ሴጣን ነው። ቅድም መጀመሪያ ሰምታችሁኛል ስናገር፣ መልእክት ስናገር ኢየሱስ ስም በእጥፍ ይመልሳል። በኢየሱስ ስም በእጥፍ ይመልሳል። እዚህም ባገኘሽው ቦታ ላይ በኢየሱስ ስም ቤት ትገነቢያለሽ። አሜን። ወይኔ አንድ ሰው አለ። እናቴ ያሸጠሽ ልጆቹ እንድትበትኝ ያደረገሽ ልጆችሽ ትዳር እንዲፈርስ ያደረገ መኪኖቹ ንግዳቸው እንዲበላሽ ያደረገ ሰይጣን ነው። ዛሬ ለአንዴና ለመጨረሻ ጊዜ በኢየሱስ ስም ተዋርዷል። አሜን። እስቲ ተዋርዷል በሉ። ድገሙና ተዋርዷል በሉ። ይኸውልሽ በጣም እንድትጸልይ ጌታ ይፈልጋል። በደንብ ጸልይ። እሺ ከፊት ለፊት ደግሞ ጠንቋይ አለ። እኛ ቤት እንደዚህ ነው መውጫው። ከፊት ለፊታችን ሱቆች አሉ። ጠንቋይ አለ። በቃ እሱ እየተረገመ ሁሉ ጊዜ በሳምንት 2 ነው ፕሮግራም ይረገማል። ከኔ ጋር አይነጋገሩም። በቃ ያ ነው። እኔ ከቤቴ በቃ ቤቱ ራሱ አስጠላኝ። ማልቀስ ነው፣ ሸጣለሁ ነው፣ ደላላ አንጣልኝ ነው። በቃ ሸጬ ያው 3 ወር። ቀደም ጠንቋይ ቤት ነው አይደል ያልኩት? ሰፈራቸው ላይ ነው። ነፃ ከወጡ በኋላ ነው ያስታውሱት ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ነገራችሁን ሁሉ ፈታው። እዚህ ስንት ካሬ ያገኘሽ? አግኝተሽ ገዝተሻል? ኦልሬዲ አሁን ይመጣላ። መጽሐፍ ሲናገር ጻድቅ በእምነት አይደለ እንዴ ባለው አካውንት ይላል። እኔ ልሂድ እያልኳት እያሰቃየኋትም ተመልሼ እዛ እኔ ለምን እንደሆነ አላውቅም። ይሄንን ልጅ ማታም ስንጨቃጨቅ ነበር። እባክሽ ተይኝ በቃ ደከመን አሉ። ሽጡልኝና በትንሽ ብር እዛ ትንሽ አሮጌ ቤትም ቢሆን ገዝቼ ልግባ። ይኸው ከሱ ጋር አትሂጂ። አሁን የጌታ ፍቃድ አይደለም። አሁን አይደለም የምትሄጂው። እዚህ ቦታ ላይ ጌታ ብር ይሰጥሻል። እዚህ ቦታ ላይ ትገነቢያለሽ። ከዛ በኋላ እግዚአብሔር በር ይከፍትልሻል። ለምን መሰለሽ? አንቺ አይደለም ሊድ የምትይው መንፈሱ እዛ ሄዶ ሽባ ዊልቸር ላይ ሊያስቀምጥሽ ነው። ሽባ ሊያደርግሽ ነው። እኔ ግን በቃ አልተኛም። ለሊት ሳለቅስ በቃ ሊድ ምን ታደርጊያለሽ እዛ ምን አለ ይሉኛል። እኔ በቃ ሊድ ቤቴ ነው የሚታየኝ። በቃ እንደዛ ነው የምትለው። እግዚአብሔር ሲሆን ያው ዛሬ ነው እዚህ መልጃት የመጣው። ከዛ በቃ እንዳልከው እንዳለ አካባቢ እንትን ነው ጠንቋይ ብቻ ነው። ከ3 ከ4 በላይ አሉና እኔም ናዝሬት ነበር የምኖረው። በቃ በጣም ብዙ አሁን ከቴ ባል ጋር መኪና 5 መኪና አለ። መድኃኒት ነበር የምናከፋፍለው ወደ ጅጅጋ ሞያሌ ድረስ። ስራው ምንም ሳናውቀው ወደ 20 ምናምን ሚሊዮን ብር መድኃኒት አለ ማከፋፈል ውስጥ መኪኖች አሉ። ቪላ ቤት አለ እንዳለ በአንድ ወር ውስጥ ነው። እሱን እዚህ 11 ብር አለብኝ ይላል። መኪና ነበረ የሁላችንም የአንደኛው እህቴ እና በስቲ ቆይ ጌታን ከልጅነታችን ነው እና ገና ከህፃንነት ነው ቃል ዶክተሮች ነበሩበት እና አገልጋይ ሁን ብለው ወደ ሀገራችን በዛው ልጅ ነኝ ማለት ነው። በዛው
ናዝሬት ለትምህርት እንደሰራች በቃ ወደ ማገልገሉ ለምን አትገባም አለኝ። እናቴ ልጅ ታክሊ ክርስትናው እዛ አረቄ ቤት ያሉትን ማውጣው ብዬ ወደ ፋይናንሳችን እንደተመታ ማለት ነው። ሌሎቹ ሲገቡ ሄድም በቃ ከመሬት ተነስታ ልክ ቸርች እንደተተከለ ካልሸጥኩ ከኔ ጋር ላፍታለን ተይባክሽ በሰው ባስለምናት በቃ በምንም ታሪክ ሸጠች። እዚህ ከመጣች በኋላ ደግሞ መልሱ እና ከተሸጠ በኋላ ደግሞ እዚህ መሬት እዚህ ከገዛች በኋላ ደግሞ እኔ አሁን በጣም በቃ ግራ ገብቶኝ ጌታ ሆይ እስቲ እኔ እዚህ ለመምጣትም አላስብም። እነሱም ሄዱት ጠወና ሄድኩኝ። እዚህ ጀርባ ነው ተከራች ሄድኩና ነይ እስቲ ዛሬ ብዬ ዝም ብዬ ጌታ የት ነው ደጆቻችን የሚከፈተው ለምን አትመራኝም ብዬ ዩቲዩብ እሷ እስከምንለባብስ ሳይ ያንተን ፎቶ አለ ዩቲዩብ በቃ ወስድሻለሁ ብዬ ቁጥር አለ ያወልኩና ራሽን ጠየቁ ይዣት መጣሁ። ስንመጣ በቃ ሌላ ሩቅም ቦታ አንሄድም ደጆች ይከፈታሉ እግዚአብሔር እያለ አንተም ስትሰብክ የነበረው ደግሞ እግዚአብሔር ደጆች ይከፈታሉና አትዘኝ ይሰራል ቤቱ ያዘጋጅልናል። አሁን እግዚአብሔር መንፈስ ተናግሯታልና አሁን ላይ በቃ የሚያረጋጋ መንፈስ እንዲያገኛት ነው ከምንም በላይ ለምን ሰው ምንም ሳይዝ ተረጋግቶ ይኖራል። እዛ አስጨንቃን በጣም ተሸጠ፣ እዚህ ደግሞ መጥቶ ተገዛ፣ እዚህ ደግሞ ተገዝቶ ወደዛ ሊድ ዛሬ መንፈስ ነው የሚያወዛግበው። በኢየሱስ ስም ተመቷል። አሜን። በኢየሱስ ስም ተመቷል። አሜን። በኢየሱስ ስም በዚህ ውሃ ላይ ጸለይኩኝ። ያንተ ክብር ይለፍ። አሜን። ጤንነታችሁ ይባረክ። አሜን። ማምዬ ነፃ ወጥተሻል። አትጨነቂ። እዛ ብትሄጂ ትሞቻለሽ፣ ሞት አለበት። እዛ ብትሄጂ ሽባ ነው የምትሆኚው። አትጂ። እዚሁ በመሬቱ ላይ ጌታ ብር ይሰጣችኋል። ብር እንዲሰጣችሁ ደግሞ ዛሬ ጸልያለሁ። አሜን። ኢየሱስ ጌታ ነው። ነበር ጨከነብኝ። ማን ሽጫለሽ ብሎ እሱም ክርስቲያን ነው አውስትራሊያ ያለው ተው አሁን ማንም አይጨክንብሽም። ከየትም ይመጣል ሳንቲሙ 100%። እኔ ለአንቺ ቤት መገንባት ዋስትና ሆናል። ኢየሱስ ጌታ ነው። ቢኮዝ እግዚአብሔር የሚናገረውን አምነዋለሁ። ነፃ እንደወጣሽ ጌታ ነፃ እንዳወጣሽ ንገሪው። እሺ ለወንድምሽ ያናግርሻል። መንፈሱ ጮህ እንደወጣ በርሽ ተከፍቷል። ቤቱ በቅርብ ጊዜ ነው የሚሰራው። ልጸልይ። ለዚህ ጋር ቆም እንጸልይለት አይደል? እሱ ኢየሱስ ጌታ። ሁለት እጅን ከፍ አድርግ። ማዲያ ሳታ ካላቬራ ዳቦሶ አዲስ በል እስቲ። አዲስ ነው ስምህ። አዲስ ነው ስምህ። ኢየሱስ ያድናል። ነገር ሁሉ ተቀየረ። ማንኛውም የጨለማ ኃይል አሬቮና ዲያ ሳታ ካይ እስቲ ነገሬ በቀለ በል እስቲ። ነገሬ በቀለ። የአባትም ስም በቀለ ነው። ዛሬ መጀመሪያ ነው አይደል? ራዲካቲ ሌቬኔ ሞሳ ነገራችሁ ሁሉ በኢየሱስም ተፈታ። መንፈስ ቅዱስ በኃይል እንዲረዳህ ጸለይኩኝ። ማንኛውም አዋጅ ከህይወት ላይ ወደቀ። እስቲ ወደቀ በሉ። በጣም በአገራችን አባባል በጣም የጠቆረ ሰው ሻንቅላ ይባላል ወይ ደግሞ ሻንቆ ይባላል አይደለ? ማንኛውም በእናንተ ህይወት ላይ እንደገና ደግሞ ሻንቆ ተብሎ የሚጠራ ሰው ያለው ሻንቆ እያለች የኔ ያለችው አሁን ደህና ናት። እሷ እስከ እናንተ ቤት እሷ ብቻ ናት ደህና? አባታቸው በስንት ዓመት ሆነው ነው የሞቱት? እሱን የመጨረሻ መንፈስ ቅዱስ ነገርን ሁሉ ይፈተዋል። በሮች እንዲከፈቱ ጸለይኩ። ማንኛውም ተግዳሮት ሁሉ ተመታ። እግዚአብሔር አሳልፌ በረከትን እሰጥሃለሁ ይልሃል። እዚህ ቤት ላይ በብዙ ምስክርነት እግዚአብሔር ሲሞላ አያለሁ። ማንኛውም የጨለማ አዋጅ ከህይወት ላይ ተከለከለ።
እና እስቲ ጎንበስ በል። በኢየሱስ ስም ጸልይለታለሁ። እጃችሁን ከፍ አድርጉ። ጸልይለታለሁ። ማንኛውም የበረከቱ ጠላት ይታጠብ፣ ከላዩ ላይ ይታጠብ። ይሄ ሰው በኃይል እንዲባረክ ጸለይኩ። ተግዳሮት ሁሉ ይመታ። መንፈስ ቅዱስ እንዲረዳው ጸለይኩ። ቤተሰቡን ነፃ ያወጣ ያንተ እጅ አሁንም የዚህን ሰው በረከት ይጥራ። የትዳር በረከት ያገኘዋል። የልጆች በረከት ያገኘዋል። የታምራት በረከት ያገኘዋል። በቃ አሁን ስፒሪቱ ስለተመታ ነገራችሁ ሁሉ ተፈቷል። ተባረክ። አጨብጭቡ ለጌታ። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነቢይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።